ዳጣን ገፍትራ ጣለቻት። ዳጣ በድንገት ሆስፒታል ገባች። በሚያሳዝን ሁኔታ የደም መፍሰስ አጋጥሞሻል ብለው ዶክተሮቹ ተናገሩ። ወይዘሮ ማርታ በከባዱ ደንግጣ ወይኔ ጉዴ፣ ቆይ ምንድነው የማደርገው? ደሬ ሲመጣ ለማን ነው የምናገረው? እያለች ደነገጠች። ናታን እጅጉን ተበሳጨ በኤቢ። አንቺ ምን አይነቲቱ አረመኔና ጨካኝ ሴትዮ ነሽ? ቆይ እስከ መቼ ድረስ ነው የሰውን ልጅ በጥላቻ የምታዩ? ቆይ ምን አድርጋሽ ነው እንደዚህ እስከ መገፍተር ድረስ ያደረሰሽ? ብሎ አላት። እኔ ነገርኩህ አይደለም እንዴ? እንዴት ብትደፍር ነው ታዲያ አንተን እወድሃለሁ አፈቅርሃለሁ እያለች የምትላላጠው? ትሰማኛለህ? ከዛም አልፎ ጭራሽ በውሃ ምንም አታውቅምና ሂዳ ትናገራለች ብላ መልእክቱን ያስተላለፈችው በሷ በኩል አይደለም እንዴ? ትሰማኛለህ? እኔ ቤት እየኖራችሁ እናንተ ፍቅራችሁን መገላለጫ መንገድ አይደለም፣ በተለይ አባዬ እሌለበት ብላ አለች። ወይዘሮ ማርታ አፏን አፍና የምትናገረው ቃላት ሁሉ ጠፋባት። ቆይን አሁን ምንድነው የማደርገው? የኤቢንና የዳጣን ነገር ደሬ እንደሆነ ስለ ዳጣ ሲነሳበት ደሙ ነው የሚፈላው፣ ደሙ ይንተከተካል። በፍጹም እሷን እንድንናገርበት አይፈቅድልንም። ቆይ ምንድን ነው የማደርገው? እያለ በጣም ግራ መጋባት ውስጥ ገባች። ኤቢ እባክሽ ይቅርታ አድርግልኝ፣ አንቺም ቢሆን እኔን መረዳት አለብሽ። ናታንን በጣም ነው የምወደው የማፈቅረው ብላ ዳጣ እተኛችበት ማውራቷን ቀጠለችበት። ዳጣም በውስጧ እየሰማች አንቺ ስለፈለግሽ ነው እንጂ እኔ ናታንን ባፈቅረውም እንኳ እሱ ጋር ግን አብሬው እንደማልኖር አንቺም ሆንሽ እኔም ጠንቅቀን እናውቃለን። ግን ደግሞ በዚህ ውስጥ ለምን እንደዚህ እንደምታሰቃየኝ እኔ ምንም እየገባኝ አይደለም ብላ አለች። ውሃዬ ኤቢን አልፈልግሽም፣ ከዚህ በኋላ እንዳንቺ አይነት እህት የለኝም፣ እንዴት እህቴን ትገፈትሪያታለሽ? ብላ አለቻት። ሰላም ለአቶ ደረጀ ደውላ ልጅህ ሆስፒታል ገብታልሃለች ብላ ስትለው እጅጉ እንደነገጠ ምን እያልሽ ነው? እየቀለድሽብኝ መሆን አለበት። እንዴት እኔ በሰላም ተሰናብቻችሁ እጄ ሆስፒታል እስከ መግባት ድረስ ብሎ ሲል ትሰማኛለህ? እኔ ዳጣ ልጄ ነው የምትመስለኝ። እናም ደግሞ ምን እንደደበከኝ ባላውቅም እንኳ ስለ ዳጣ የሆነ ነገር ስትሆን በጣም በከባዱ ነው የሚሰማኝ እና አንተ ማለት በጣም ክፉና አረመኔ ሰው ነህ። ለማንኛውም መጥተህ ልጆቹን ታስተካክል ከሆነ አስተካክል፣ ካልሆነ ግን ከኔ ጋር ጦርነት ውስጥ ነው የምትገባው። እመነኝ፣ ለሚስትህ ነው እያንዳንዱ ነገር አፍረጥርጬ የምናገርልህ ብላ ማስጠንቀቂያ ሰጠችው። ሰላም ውድና የተከበራችሁ የህያ ቤቴ ቤተሰቦች እንድናችሁልኝ ሁሉ ሰላም ሁሉ መልካም። እኔ እግዚአብሔር የተመሰገነ ይሁን ሰላም ነኝ፣ ደህና ነኝ። ለዚህ ቻናል አዲስ የሆናችሁ ሰብስክራይብ እያደረጋችሁ ቤተሰብ የሆኑ ነባር ቤተሰቦች ደግሞ ስለምትከታተሉኝ እጅጉን አድርጌ አመሰግናለሁ። እጅግ አጓጊውና አስተማሪው ዳጣ ድራማ እንደቀጠለ ይገኛል። ወይዘሮ ማርታ የዳጣን ሆስፒታል መግባት በጣም አሳዝኗትና አሳስቧት ሂዳ ጎኗ አይ ዳጣዬ፣ እንዳንቺ አይነት መልከ መልካምና ጨዋ የዋህ ሴት ምን አለ ልጄ ብትሆንና አንቺ ወንድ ልጅ ብትሆኝልኝ ኑሮ እያለች ስታወራ እንደ አጋጣሚ ናታን መጣንና እንዴትዬ በቃ ከዚህ በኋላ መውለድ አትችይም ማለት ነው ብሎ ሲላት፣ አዎ ናታንዬ ከዚህ በኋላ መውለድ አልችልም። ዶክተሮቹ ሁለቱን ሴቶችን ልጆች ከወለድኩኝ በኋላ እንደማልወልድ ድጋሜ አስጠንቅቀውኛል። ቢያንስ ወንድ ልጅ ሲወለድ መከታ ይሆን ነበር ለእህቶቻቸው፣ ግን ደግሞ እንደምታያቸው ናቸው ብላ ስትል አራት አስቢ እኮ ወንድ ልጅ ያ ወንድ ስለተባለው ነው እንጂ ዳጣም እውነት ለመናገር የሴቶች ጀግና ወንዳ ወንድ ነገር ናት እና
ምንም ችግር የለውም እባክሽን እትዬ በዚህ እንኳ አትጨነቂ ብሎ አላት። እሺ አሁን አንተና ዳጣ አውሮ እኔ ልሂድ ብላ አለች። እባክሽ ይቅርታ አድርጊልኝ። እውነት ለመናገር እኔ የሰላምን ምክር ሰምቼ ባላኮርፍሽና እንደዛ ፊት ባልነሳሽ ኑሮ ምናልባት አንቺም ለውሃ ተናግረሽ ኤቢ እንድትሰማው አይሆንም ነበረ። እናም ይቅርታ አድርጊልኝ ለተፈጠረው ነገር ብሎ ሲላት፣ እስኪ ተወኝ ባክህ፣ እኔ ያም ይሁን ይህ ምንም ችግር የለብኝም ግን ደግሞ እንደ እውነቱ በጣም ነው ያፈርኩብህ። እንዴት እንደዚህ አይነት ነገር ታደርጋለህ? ይህ እኮ አንተ አራዳ አይደለህ? የገባህ አይደለህ? እንዴት ነው እኔ የቱንም ያህል ላንተ ስሜት ቢኖረኝ የእህቴን ባል ልቀማ የምችለው? እሷ ወደደችህም ጠላችህም ከእሷ እስካልመጣ ድረስ እሷ አንተን አልፈልግህም እስካላለች ድረስ በእሷ ቁጥጥር ስር ነው። ግን እኮ ዳጣ ፍቅር በግዴታ እንደማይሆን አንቺም እኔም እናውቃለን። እሱንማ በደንብ ነው የማውቀው። ግን ደግሞ በቃ እኔ ያልኩህን ነገር በሙሉ ማድረግ አለብን፣ እመነኝ። ኤቢ በቀላሉ የምትረታና እሺ የምትል ሴትዮ አይደለችም ብላ አለችው። አርጁን እባክሽ ተረጅኝ ኤቢ ብሎ ሲላት፣ አንተ ምን አገባህ? እኔ እንደውም የምወደው ፍቅረኛዬና የወደፊት ባሌ ቤተሰቦች ያጩልኝ ናታንን ነው ብላ ስትል ይኸውልህ ትወድሃለች፣ ታፈቅርሃለች። እሺ ግን አሁን ሂድ፣ ምክንያቱም እትዬና ጋሼ ከመጡ ላንተ ከባድ ነው የሚሆነው። ተከሰህ የለ እንዴ ደግሞ ዛፓ ከመጣ ምን ያህል ከባድ እንደሆነ ታውቃለህ ብላ ስትለው ኤቢና ናታን ደንግጠው ምንድን ነው ዛፓ? አይ እሱና እኔ እንተዋወቃለን በአራዳ ቋንቋ፣ ስለዚህ እናንተ እሱን ቋንቋ ስለማታውቁት አርፋችሁ ብትቀመጡ ይሻላችኋል ብላ ዳጣዬ አርጁንን ከቤት አስወጣችው። ኤቢ አሁንም ዳጣ ላይ ያላት አመለካከት በጣም የተጋነንና እንዲሁም መጥፎ ነው። ሲቀጥል ቆይ አንቺ ምን አገባሽና ነው እዚህ እንደዚህ የምትሆኘው ብላ ስትል ምን አልገባኝም፣ እስኪ ተረጋጊ፣ ቆይ ደግሞ እኔ ምን አደረግኩኝ ብላ ስትላት ትሰሚኛለሽ፣ አንቺ ናታንን እወደዋለሁ አፈቅርሃለሁ እያልሽ ምንም ማድረግ አይጠበቅብሽም። እሱ እኔን ነው የሚወደው። አየሽ እኔን ከመውደዱ የተነሳ አርጁኑ እንደበደበልኝ፣ እማዬም ደግሞ እኔ እና እሱ እንድንጋባ ነው የምትፈልገው። ታዲያ ያግባሻ፣ ለምንድን ነው አዝሎሽ የማይዞረው ብላ አለቻት። ሰላምዬና ዳጣ ቁጭ ብለው እያወሩ ባለበት ሰዓት እባክሽ ዳጣዬ ይቅርታ አድርጊልኝ፣ ይህ ሁሉ ነገር በእኔ ምክንያት ነው። እኔ ናታንን ባልመክረው ኑሮ እንደዚህ አይፈጠርም ነበር። ሰላምዬ ይህን እኮ ለእኔ ብለሽ እንዳደረግሽው በደንብ አድርጌ ነው የማውቀው። ነገር ግን ምንም የቱንም ያህል እንኳ እንደዚህ አይነት ነገር ቢፈጠር እንደዚህ አታርጊሽ፣ ጥሩ አይደለም። እኔ ይህን ቤተሰብ በፍቅር ነው የምፈልገው የምወደው። ገና ለገና ፍቅርን ብቻ መርጬ አንድን ወንድ ብቻ መርጬ ቤተሰቦችን ልከዳ አልችልም ብላ ስትል ቆይ እነሱ ከመቼ ወዲህ ነው ቤተሰቦችሽ የሆኑት? እስኪ ንገሪኝ ብላ ስትል እሱ ምን ይመለከትሻል? ቆይ እኔ ምልሽ እኔ የነገርኩሽን መረዳትና ማመን በቂ አይደለም እንዴ? ሰላም ሁሌ አትጠይቂም። በቃ የታደግሽ ቤተሰቦችሽ እነማን ናቸው? እናትና አባትሽ እነማን ናቸው እያልሽ ብዙ አታፋጭኝ። መናገር ያለብኝን በሙሉ ተናግሬያለሁ። ከዚህ በላይ የምናገረው አንድም ነገር የለኝ። እባክሽ ልትረጅኝ ሞክሪ ብላ ስትል አረ በቃ ተረድችሻለሁ። ከዚህ በኋላ ምንም ነገር አልናገርም። እሺ ምንም ይሁን ምን አርፌ እቀመጣለሁኝ ብላ ሰላምዬ ቃል ገባችላት። ደሬ ከሄደበት ሀገር እየተንደረደረ መጥቶ ቆይ እናንተ ልጆች ምን ባደርጋችሁ ነው የሚሻለው? እስ በራሳችሁ ተባልታችሁ ልትሞቱ ነው? ቆይ ኤቢ ከሀገር እንዳባረርሽ ነው እንደ የምትፈልጊው? ቆይ ምን አደረገችሽ ዳጣ? አባዬ አንተ የለህም ብላ እኮ ቤቱን ደፈረችው። ጭራሽ ለናታን ስሜቷን መግለጿን ቀጠለችበት። ከዛ ሽምጥጥ አድርጋ ካደች ዳጣ። ዝም በላት፣ የውሃን ነገር ታውቅ የለ እና እኔ ርፌ በተኛሁበት ውሃ መታ እያወራን ባለበት ሰዓት በቃ መወደድ ብርቅ ነው ወይ እያልኩኝ ሳወራ ማንን ነው ስትለኝ ናታን ነው ብዬ አልኳት። እና ደግሞ እኔና ውሃ ምን ያህል እንደምንግባባና እንደምንቀላለድ ታውቃለህ አባዬ። ስለዚህ ማለቴ ጋሼ ይቅርታ አድርግልኝ እና በዚህ ነገር እንዴት ተናዳ ልትገፈትረኝ ትችላለች
ለማንኛውም ምን ያሁን በጣም ስላመመኝ መተኛት አለብኝ ብላ አለች። ዶክተሮቹ ዳጣን በጣም ተጎድታና እንዲሁም ተበሳቁላለች። አልፎም ደግሞ ያው ያጋጠማት ነገር በጣም ያሳዝናል። ስለዚህ እባክህን እንደዚህ አታድርግ ብሎ አለው። እሺ ከዚህ በኋላ ልንከባከባት ቃል እገባለሁኝ እና ምንም ችግር አይፈጠርም ብሎ ዶክተሮቹን እንደምንም ብሎ አሳምኖ ወደ ቤት መለሳት። ኤቢንና እንዲሁም ዳጣን አቶ ናታን ሊያስማማ ቢሞክርም ዋናው ጠፋችን አንተ ነህ ናታን፣ እና እኔ በሷ ፊት ልንገርህ፣ ለአንተ ምንም አይነት ስሜት የለኝም ከወንድምነት ውጭ። እንደ ወንድም ግን እንደ ውሃ እንደ ኤቢ በጣም አድርጌ ነው የምወድህ። ለአንተም ደግሞ ትልቅ ክብር አለኝ። በሌላ ግን እንድትፈልገኝና በፍጹም እንድታስበኝ ሁሉ አልፈቅድልህም እባክህን ብላ አለችው። ችግር የለውም በቃ ከዚህ በኋላ ምንም ነገር አላስቸግርሽም ብሎ አላት። እና ከኔ ጋር ትሆናለህ ናታን ብላ ስትለው፣ ትሰሚኛለሽ ከዚህ ቤት እንዳልወጣ የምትፈልጊ ከሆነ ይህን ፍቅር ፍቅር የሚለውን አንቅረሽ ብተፊው ይሻልሻል። ከውስጥሽ አውጥተሽ ጣይውሽ። እኔ ምንም አይነት ላንቺ የፍቅርም ስሜት የለኝም። እንደውም አሁን ራሱ የእህትነትም እየጠፋብኝ ነው። አንቺ ማለት እኮ በጣም አረመኔና ጨካኝ ነሽ። እስኪ መልካምነትን፣ ደግነትን፣ ሩህሩህነትን ከዳጣ ተማሪ። ዳጣ እኮ አየሽ፣ ዳጣ እኮ በጣም ምርጥና አሪፍ ልጅ ስለሆነች ነው ሁሌም ዳጣ የምላት። አንቺ ግን አሁን ምንሽ ጥሩና መልካም ይመስላል። በጣም ጨካኝና አውሬ የሆንሽ ነሽ ብሎ ናታን በጣም ተናገራት። ወይዘሮ ማርታ ደረጀን እባክህ ቤት እንከራይላት ብላ ስትለው ለዳጣ አላደርገውም። ዳጣ ኤቢ ወደደችም ጠላችም እዚህ ቤት ነው የምትኖረው። አይ የምትይ ከሆነ እኔም እወጣልሻለሁ ብሎ ሲላት፣ ምን ቆይ አንተ ግን ከመቼ ወዲህ ነው እንደዚህ በእኔ ላይና በልጆች ላይ ጨካኝ የሆንከው? ደሬ ምን ላርግ ታዲያ ማርቲ? የሰው ልጅ ሰውን ካልወደደ አውሬ ነው እንጂ የሚባለው ይሄ ሰው ይባላል እንዴ? ልትረጂ ሞክሪያ። ዳጣ የትም አትሄድም። ዳጣ እስኪ ንገሪኝ፣ ምን አለባት? የእጅ አመል አለባት? ተንኮል አለባት? ትምኪት አለባት? ሁሉንስ ነገር እያደረገች ያለችው ለእኛ አይደለም? በጣም መልካምና የዋህ ሩህሩህ ሴት ናት። ለእናንተም ደግሞ ብዙ ነገር አድርጋለች። ከዚህ በላይ ምንም ልልሽ አልችልም። በቃ ማርቲ አንቺና እኔ ሁለት ተቃራኒ ሰዎች ነን ብሎ ሲላት፣ እሺ በቃ ደሬ አንተ የፈለግከው ነገር ይሁን ብላ አለችው። ውድ ህያቤቴ ቤተሰቦቼ የዛሬው ዳጣ ይህን ይመስል ነበር። በቀጣይ እስከምንገናኝ ሀገራችንን ሰላም ያድርግልን። እስኪ ናታን ለዳጣ ይገባታል ወይስ ደግሞ ለኤቢ ነው የሚገባት? አርጁንስ የእውነት ትክክለኛ አፍቃሪ ነው ብላችሁ ታስባላችሁ? ወይስ ሳክስ እየሰከሰባት ነው